መልሽ ስትላት እኛ በዚህ በተዋህዶ ሃይማኖት ኖረን ቀለም በጥብጣ ብራና ዳምጣ ኖ መልሺ ፊደል ቀርጻ ያስተማር ኖ መልሺ የተጠየቀው ታምረ ማርያም ላይ ነው። ለእናንተ ሊቃውንቱ መምጣት አይጠበቅባቸውም፣ እኛ ራሱን መልሳለን ብለሻል። ማርያም እያስፈራራችሁ ጌታን ጡት በመቁረጥ ስሟ ሲጠራ ማርያም ተብሎ ሲጠራ ደንግጦ ፍርዱን ሁሉ ትቷል። የደነገጠው ማን ነው? ኢየሱስ ክርስቶስ። የት ነው የሚለው? ታምረ ማርያም የትኛው ክፍል ላይ? የትኛው ክፍል ላይ? ዘወርኃ የካቲት 16 የሚነበበው ነው። ኢየሱስ ክርስቶስ ይደነግጣል እንዴ? አዎ። ማን ነው የሚያስደነግጠው? የማርያም ስም ሲጠራ ማርያም ስትለው ብሎ ይደነግጣል ብላ ኦርቶዶክስ ቤተክርስቲያን የጻፈችው የልጅሽን ጌታ ማነው? የዝናቡን ጌታ ልጅሽን ተቆጭው እያሉ አጤ ምኒልክ ሁሉ ጭምር ለማርያም ደብዳቤ ይጻፉላት ኢየሱስ ክርስቶስን አጥፍቶ እንድትቆጣው ደብዳቤ ሁሉ ጽፈው በአገልጋዮቻቸው መጋቢ አዲስ በሚባሉት ሊቀ ሊቃውንት ተብለው ከሚጠሩት እኩል የልጅሽን ጌታ ማን የዝናቡን ጌታ ልጅሽን ተቆጩ እየተባሉ ሁሉ ማርያም ኢየሱስ ክርስቶስን ትቆጣዋለች፣ ታስፈራራዋለች። ዮሴፍ ይቆጣዋል፣ አስተማሪ በጥፊ መታዋል፣ ጥፋት አጥፍቶ። ይህን ተረት እውነት አድርጉትኑና እኛ ጋር ጦጦ ማርያም ታውቃላችሁ? ጦጦ ማርያም አዲስ አበባ ስትመረቅ አጼ ምኒልክ 4300 ምናምን በሬ አሳርደው ነበረ። ስንት ሺህ? አሁን እንኳን በሬት አለ 4 ኪሎ ስጋም ጠፍቷል። እንኳን 4000 ሰንጋ መብል ብቻ 4000 ሰንጋ። እግዚአብሔር ያሳያችሁ። ጠጁ ይሄ ነው የቅዱስ ኢሳይያስ 56 ቁጥር 10 ላይ የማይጠግቡ ውሾች ናቸው መብል ወዳጆች ብሎ ያለው እንደነኛ አይቶች ናቸው። ቢያስቡ ዶሮ ብታልም ጥሬዋን ነው እንደሚባል ቢያስቡ አጤ ምኒልክ 4000 ሰንጋ አሳርደዋል ነው። በዚህ ዘመን ግን 4 ኪሎም ስጋ ጠፋ ማለት ነው። የምእመኑ መስጠት አቁሟል ማለት ነው። አቁሙ። እውነቴ ነው ወንድሞች እናቶች፣ እንዲህ ነው ቅኔውን የምንፈታው። ደግሞ በመዋኛ ገንዳ ይፈስ ነበር። በምን ገንዳ? ሴቶቹ ደግሞ በዋቃው ላይ ለመውጣት በመሰላል ነበር የሚወጡት። ጸሐፌ ትእዛዝ ገብረ ሥላሴ የአይን ምስክር ሆነው ያዩትን የጻፉት። ወዲያው የእንጦጦ ሰማይ ጠቆረ ይላል። ሰማዩ ጠቆረ፣ እንደዚህ ፀሐይ አልነበረም። በጣም አስፈሪ ነገር ተከሰተ። ንጉሠ ነገሥቱ ጨነቃቸው፣ ድግሱ ሊበላሽ ነው። ወዲያው ጸሐፌ ትእዛዛቸውን ጠሩና ምን አሉት? በሌም ነግርህን ጻፍ አሉት። እየሰማችሁ ነው? ጻፈ። በል ይሄንን ለቄሰ ገበዙ ስጣቸውና የት ያድርጉት? እመቤታችን መንበሩ ላይ ይቀመጣሉት። ወስደው መንበሩ ላይ ሲያስቀምጡት ከየት መጣ ሳይባል ነፋስ መጥቶ ደመናውን በትኖት እንደዚህ አይነት ፀሐይ ፈነጠቀ ይላል። ታላቅ ታምር እመቤታችን የሰራችው። በኋላ ንጉሠ ነገሥቱ ያጻፉት ደብዳቤ ወጥቶ ሲነበብ ምን ይላል? ድንግል ማርያም አንቺን ከመውደድ የተነሳ ቤትሽን ሰራው፣ አንቺን ከመውደድ የተነሳ ሰንጋው፣ ጠጁ እንደዚህ እንዲሆን አደረግ። አሁን ደግሞ ዝናብ መጥቶ ድግስሽን ሊያበላሽ ስለሆነ የዝናቡን ጌታ ልጅሽን ተቆጩ። የዝናቡን ጌታ በብስቲ ልጅሽን ተቆጩ። ቤታችን አማላጅ አማለደቻቸው ማለት ነው። አማለደቻቸው ልጇን ተቆጥታ ተቆጥታው ነው ማለት ነው። ደብዳቤውን ጽፈው አጤ ምኒልክ መንበሩ ላይ ያደረጉት ካህናቱ እንጦጦ ማርያም በተሰራች ጊዜ እና የዝናቡን ጌታ ልጅሽን ተቆጩ። ልጇ ማን ነው? ኢየሱስ። እሱ ነው ዝናቡን የሚያዘም ጌታው እሱ ነው። እና ተቆጩ። ምን እያደረገ ነው በዚህ ቀን? እመቤቴ ማርያም እኔ አንቺ ፍቅር ጠንቶብኝ ይሄን ሁሉ ጠጅ፣ ይሄን ሁሉ ሊጥ፣ ይሄን ሁሉ ሰንጋ አርጄ ጥዬ የአዲስ አበባን ሕዝብ ጠርቼ እንዴት ላልጠፋ ቀን በዚህ ቀን ልጅሽ ዝናብ አምጥቶ እንጦጦ ተራራ ላይ ይከርዳል? በይ ተቆጩ ብለው አጼ ምኒልክ ጻፉ ደብዳቤው። እሷም ደግሞ ኢየሱስ ክርስቶስን ምን ነው አንተ በእኔ በዓል ቀን ነውር አይደለም እንዴ? ምን ይሁንልኝ ብለህ ነው እንጦጦ ተራራ ላይ ወስደህ ደመናውን ሰብስበህ ዝናብ ልታዘንብ ያልከው? እንዴት ብትንቀኝ ወይ እንዴት ብታስበኝ ነው? የሚቆጣ ሰው እንደዚህ ነው የሚናገረው አይደል?
እኔ ልጅ አይደለሁም እንዴ? ማነው እናቴ? ማነው እናትህ አይደለሁም እንዴ? ልጅ እኮ ነህ። ስለዚህ ቆጣሃለዋ ብላ ተቆጣችሁ። ስትቆጣ በቃ ደመናውን ንፋስ ከየት መጣ እንደሚባል ንፋስ፣ ያው ንፋሳቱንም ከቤተ መዛግብቱ የሚያወጣው ልጇ ነውና ወዲያውኑ ከእንጦጦ ተራራ ላይ ወሰደ። እመቤታችን በአማላጅነቱ አለ እንዴ። አማላጅ እኮ ማለት ለማኝ ማለት ነው። የሚለምን የሚጸልይ በሁለቱ መካከል ቆሞ ሶስተኛ ሆኖ የሚለምን ነው ብሎ የሚለው ማርያም እዚህ ጋር አማለደች ነው የሚባለው ወይ ተቆጣች ነው የሚባለው? አማላጅ ማነው? አማላይ ተብሎ የተባለ ለማኝም ተቆጭም ይሆናል እንዴ? ልጄ ሆይ እባክህ። በዚህ ቀን ያው እንደምታውቀው ልመና እንደዚህ ነው። በዚህ ቀን እንደምታውቀው ያው አጤ ምኒልክና ተከታዮቻቸው የኢትዮጵያ ሰዎች በሙሉ የኔም በዓል ለማክበር በእንጦጦ ማርያም ላይ ተሰብስበዋል። ይሄ ሁሉ ጠጅ መዋኛ ለካህናቱ የተደረገው እያየው ነው። ጠጁ ሊጡንስ ቢሆን እያየው ነው። ሴቶች እኮ በመሰላል ነው የሚወጡት በዋቃው ላይ እና ይሄ ሁሉ ሊጥ እንደዚህ ሆኖ ይሄ ሁሉ ጠጅ ተዘጋጅቶ 4000 ሰንጋ ታርዶ እና እባክህ ልጄ ሆይ ልመና ሲሆን እንደዚህ ነው። እባክህ ልጄ ሆይ ድግሱ እንዳይበላሽባቸው እንደው እባክህ ይሄ ዝናብ ዛሬ ይቅር፣ እንደው ስለ ታላቁ ስምህ እለምንሃለሁ። ይሄ ነው አማላጅነት። እንዴት ተብሎ ሲባል ነው። እሷን ግን ምንድን ያሉት? ተቆጩ። ቁጣ እንዴት ነው? አንተ እየሰማኸኝ ነው? ምን ይሁንልኝ ብለህ ነው ዛሬ በዓሌ በሚከበርበት ቀን ደመና ሰብስበህ እንጦጦ ተራራ ላይ ወስደህ ልታዘንበው እንደዚህ የተዘጋጀው? አይታዩም እንደ አጤ ምኒልክና የኢትዮጵያ ሕዝብ የኔ ፍቅር ጸንቶባቸው ደግሞ ደብተራውም እኮ ውሳጤ ህሊናዬ ነደ ወልቤ ጤሰ እያሉ እኮ ይላሉ። የኢትዮጵያ ሰዎች በኔ እኮ በማርያም ፍቅራቸው እኮ የጠና ነው። እና እንዴት እንዲያርገ በዓሉ ልታበላሸው ደመና ሰበሰብክ ተራራው ላይ? በልበት ነው አሁን እያየው በትን ማለት ነው። መቆጣት ማለት በልበት ነው። አሁኑ ቶሎ እያየው ነው ብየምልህ 1 2 3 ይሄ ነው ቁጣ። እማን ላይ ነው የሚቀልዱት? አንተ እማን ላይ ነው የሚያላግጡት? እነዚህ ኢሳያስ ሲናገር እናንተ የአስማተኛይቱ ልጆች ሆይ በማን ላይ ታላግጣላችሁ? በማን ላይ አፋችሁን ታስረዝማላችሁ ብሎ እንዳላቸው ማለት ነው። በዚያ ዘመን የነበረውን ትውልድ ኢሳያስ 57 ላይ ማለት ነው እንደዚህ የሚናገር በማን ላይ ታላግጣላችሁ? በማን ላይ አፋችሁን ታላቅቃላችሁ ብሎ እንዳላቸው በማን ላይ እነዚህ አፋቸውን የሚያላቅቁት? ማርያም ኢየሱስ ክርስቶስን ተቆጣችሁ ይላል እንዴ? የዝናቡን ጌታ ልጅሽን ተቆጩ ብለዋ አሏት አጤ ምኒልክ። ልጇን ስለተቆጣችሁ ደመና አምጥቶ በተነው ብሎም ይል ተረታም ትውልድ። ተደበቅ አልኩ፣ ተደበቅ። ምን ይላል ኢሳያስ 57 ቁጥር 4 ከቁጥር 3 ጀምሮ እናንተ የአስማተኛይቱ ልጆች የአመንዝራውና የጋለሞታ ዘር ወደዚህ ቅረቡ አላቸው። የእግዚአብሔር ተግሳጽ፣ የእግዚአብሔር ቁጣ በነቢዩ በኩል ማለት ነው። በማን ታላግጣላችሁ? በማንስ ላይ አፋችሁን ታላቅቃላችሁ? ምላሳችሁንስ በማን ላይ ታስረዝማላችሁ? አየህ፣ በእግዚአብሔር ቃል ላይ የሚያላግጡ፣ በእግዚአብሔር ነቢያት ላይ የሚያሾፉ፣ በእግዚአብሔር ነቢያት ላይ አፋቸውን የሚከፍቱ፣ በእግዚአብሔር ቃል ላይ አፋቸውን የሚከፍቱ ደፋሮች ስለሆኑ ነው እንደዚህ ብሎ ያላቸው። የዝናቡን ጌታ ልጅሽን ተቆጭ ብለው አሏት። ምን ልጇን መቆጣት ብቻ? ዮሴፍም ይቆጣዋል፣ እሷም ትቆጣዋለች። ጥፋት አጥፍቶ ታምረ ኢየሱስ ላይ ይህም ብቻ አይደለም፣ አስተማሪ ሁሉ በጥፊ መቶታል። ጥፋት አጥፍቶ ትምህርት ቤት ገባ ብለው ማለት ነው። ኢየሱስ ክርስቶስ ትምህርት ቤት ገብቶ ሲማር አቦ ጊዳ ሄውዞ እያለ ማለት ነው።
እሺ ካላችሁ ንጉቡና መልሱልን። ታምረ ማርያም ታምር 12 ታምረ ማርያም ታምር 110 ድርሳነ ጽዮን መጽሐፈ ሰዓታት ላይ ጥያቄ አለ። ገብታችሁ የምትመልሱልን መመለስ ትችላላችሁ። ወንድምነት ዳንየዋ መቀጠል ትችላላችሁ። እሺ ለሚ ከየት ቤተ እምነት ነው ወንድሜ? እኔ ባለፈው ነው ኤርሚ ውስጥ ጽፌ ነበር፣ አልመለስክልኝም። አላውኩም። ባለፈው ላይቭ ገብቼ እንደዚሁ ከመካነ ኢየሱስ ብዬ ከሌላ ቶፒክ ነው እንደዚህ አይነት ቶፒክ አለ። ከየት ብዬ? ከመካነ ኢየሱስ ብዬ ሌላ ደግመህ እንዳትልክልኝ። ደግመህ ከላክ ብሎክ ነው የማደርግህ። ሂድና ቄሶችህን ጠይቅ። መካነ ኢየሱስ ቤተክርስቲያን ያለ ደግመህ ከላክ ከዚህ ቤት ማንም ላይፈታ እስከ ወዳኛው ነው ብሎክ የማደርግህ። ኦኬ ሂድና ቄሶችን ጠይቅ። የሙሉ ጊዜ አገልጋዮች አሉ በየቤተ ክርስቲያኑ። ሙሉ ወንጌልም ያለ መካነ ኢየሱስም ያለ ቃለ ሕይወትም ያለ በእኛ ወንጌላውያን አማኞች አብያተ ክርስቲያናት ያላችሁ የሙሉ ጊዜ አገልጋዮች አሉ። እንቀዠቀዣለሁ ብለህ ካልክ እስከ ወዲያኛው ብሎክ አድርጌ ከዚህ ቤት አባራለሁ። እኛ እንድናገለግል ጥሪ ስናደርግ ከመካነ ኢየሱስ ነው፣ ከሙሉ ወንጌል ነው፣ ከቃለ ሕይወት ነው አትበለኝ። ሂድና እዛ ጠይቅ ቸርች ጥያቄ ካለ። ካልሆነ ደግሞ በውስጡ ኑና ጠይቁን። ደግመ ከላክ ይኸው መድኃኔዓለም ኢየሱስ ክርስቶስ ይፋረደኛል እኮ። አሁን ማለት አሁን እርምጃ ወስድብሃለሁ። ብሎክ አድርጌ ማንም ሰው አይፈታህም። በሌላ አካውንት ደግሞ ከፍተህ ብትመጣ አሁንም ሳገኝህ ብሎክ አደርግሃለሁ ማለት ነው። እንደዚሁ አካውንት ሳስከፍትህ እኖራለሁ። ስቦልክህ ስትከፍት ስትቦልክህ ስከፍት ማለት ነው። ለሌሎቻችሁም የወንጌል አማኞች አርእስቱ የሚመጥነውን መልስ እንዲመልሱ ሰዎች ይምጡ። ቴንክ ዩ። እሺ ኦርቶዶክሳውያን የሆናችሁ አንዳንድ ቁጥር ጻፉልን። ገስት ላይ በጣም ብዙ ሰዎች አላችሁ። ወንድምነት ዳንዬ ትችላለህ አይደል? ወይ ወንድምነት ትችላለህ? ውጭ ነህ እንዴ? አዎ እችላለሁ። ውጭ ነኝ ያለሁት። ካረበሸ ድምጼ እችላለሁ። ኦኬ እችላለሁ። ዛሬ ከባድ ርዕስ አንስተህ እኮ እንደዚህ። አዎ ሽሜ አቤት አቤት አቤት፣ እንዴት አደራችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? የኢትዮጵያ ኦርቶዶክስ ተዋሕዶ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ማይኩን ክፈተው። ማርያም የጌታችን እናት ኢየሱስ ክርስቶስን ታስፈራረዋለች፣ ትቆጣዋለች። ኧረ እንዴት አድርገህ ነው የምትቆጣው? ታስፈራራውሳለች። አታስፈራራውም፣ አትቆጣውም። ኦኬ አታስፈራራውም፣ አትቆጣውም። አስፈራራችሁ፣ ተቆጣችሁ ብሎ የሚል በመጽሐፋችሁ ላይ ተጽፏል። ወጣ ማለት ነው። እሺ ኑ ግቡ እንጂ ያው 960 ሰው አለ። ኦልሞስት ወደ 1000 ሰው ሊጠጋ። ኦርቶዶክስ ኤርሚያስ ሰላም ነው? እንዴት ነህ አንተ? ደደብ አለ እስካሁን አልሞትክም? አለሁልሽ። እኔ መድኃኔዓለም ባሪያ የት ሄዳለሁ ብለሽ እንደው ማርያምን እኮ እያረካት እኮ እንደው በቃ ነው አንተ የምታወራው። ስለ የትኛዋ ማርያም ነው? አይ ስለተስለሽ ነበር። እኛ ማናቃት ማርያም አለች እንዴ? እኛ የምናቃት የጌታችን የኢየሱስ ክርስቶስ እናት፣ የምንወዳት የምናከብራት፣ ክርስቶስ ከፍ ከፍ አድርጓታል። እኛም ከፍ ከፍ እናረጋታለን። አንተ ትቃጠላለህ እንጂ እኛ እንወዳታለን። አንተ ተቃጥለህ ትሞታለህ።
እስኪ እንድንወዳት እውነታቸውን ነው። አባ ገብረ ኪዳን እኮ ያሉት እውነታቸውን እኮ ነው። አልተሳሳቱ። በመደዳ ነው ያወራሻለሽ ነው ያበዱ ውሾች። ውሻ ነህ አንተ። ውሻ እኮ ነህ። ረስተኸው ነው እንዴ? ታዲያ ውሻ እኮ ለባሪያው እኮ ታማኝ ነው። ታዲያ ታስታውሻለሽ? አይ ያበደ ውሻ ዝም ብሎ ነው በሄደበት ነው የሚጮኸው። እንዴት ናችሁ? ልክ ሚዩት አድርገው። አሁን ይሄ ያበደ ውሻ ማለት አሁን ጎን ለጎን ቁጭ ብላችሁ አንዳችሁ ለአንዳችሁ አትደማመጡም እያወራን። ሚዩት አድርገው ወንድምዬ። እሺ ጨርሽ እስኪ አንቺ ጨርሺ እህትየው። ኪዲ ኔትወርኩም አልተባበራልሽ፣ ቀይ በራብሽ። ጨረሰች ማለት ነው። ያው ውሻ ተናክሶ ነው የሚሄደው፣ ተናክሳ ሄደች ማለት ነው። እሺ ማካብ ነው። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ። እንኳን ደህና መጣችሁ። ለብቻም ሰምተዋል እየተነጋገርንበት ያለውን አርዕስት። ያው መጀመሪያ ሽሚ የሚባለው ልጅ ስጠይቀው ነው የደረስኩት። ከዛ አስገባኝ ብትደግምልኝ ደስ ይለኛል። ምንም ሳሰማ ነው የገባኸው? ስጠይቀው ደርሻለሁ። በእርግጥ ማርያም ክርስቶስን ትቆጣዋለች የሚል ጥያቄ። ኦኬ እሱ ነው ጥያቄ። በቃ ደርሰበታል። መልስ አለህ? ምንድነው ጥያቄው? የት ላይ ነው መጽሐፉ? ማርያም ኢየሱስ ክርስቶስን ታስፈራራለች፣ ትቆጣዋለች። እናቱ ስለሆነች እናቱ መሆኗን እኛ እናምናለን፣ እናንተም ታምናላችሁ። ትቆጣዋለች። አትቆጣም። መጽሐፉ ግን መጀመሪያ መጽሐፉን ያለበትን ቦታ አሳየኝና እኔም መጀመሪያ ጥያቄ መልስ። ትቆጣዋለች? አትቆጣውም። ታስፈራራዋለችስ? አታስፈራራው። ስሟ ሲጠራ ኢየሱስ ክርስቶስ ስሟ ሲጠራ ሳይደነግጥም? ለምን ይደነግጣል? ፍርሃት ይዞት። ፍርሃት ይዞት ይፈራል እያልክ አንተ ባጭሩ። ኦርቶዶክስ እንደዛ ነው እያለች ያለችው። ኢየሱስ ክርስቶስ ይፈራል። የሚፈራው ማርያም ተብሎ ሲባል ይደነግጥና ይፈራል። ፈርቶ ደግሞ ተግባሩን ሁሉ ስራውን ሁሉ ያቋርጣል። አሳያለሁ በጽሁፍ የተጻፈ ማለት ነው። ይደነግጣል ኢየሱስ። አድምጠኝ ጠይቀኝ፣ አድምጠኝ። አንድ ደቂቃ ብቻ ስጠኝ። አብዛኛውን ኦርቶዶክስ ጋር ስትመጣ ቃል በቃል የሚተረጎሙ ነገሮች ምንም አይነት ነገር አታገኝም። እንደ አውዱ ነው የሚፈተው ማለት ነው እንጂ ዝም ብለህ ቃል በቃል ብታነሰው ይሄ ብዙ ነገሮችም ይፋለሳሉ። እናንተ ጋር ብዙ ጥያቄዎች ስለሚያስነሱ ማለት ነው። እና ስለዚህ መጽሐፉን አውጠው። ምናልባት እንደዚህ ያለው ታምረ ማርያም ላይ መሰለኛ እና ባልሳሳት አውጣውና አሳየኝ። አሁን እጄ ላይ ስለሌለ ነው። አውጣውና አሳየኝና ጠይቀኝ። ማርያም ኢየሱስ ክርስቶስን አትቆጣውም ማለት ማስፈራረቱን ያሳያለሁ። አትቆጣውምም፣ አታስፈራራውምም፣ አታስደነግጠውምም እያልከኝ ነው። አሳይ። ኦኬ ልብ በል። ሶስቱንም አትቆጣውም፣ አታስፈራራውም፣ አታስደነግጠውም እያልከኝ። ማስፈራራት እና ማስደንገጥ አንድ አይነት ነው። አታስፈራራውም ወይ አታስደነግጠውም እያልከኝ ነው። እናም ደግሞ አትቆጣውም እያልከኝ ነው አይደል? አሳየኝ እኮ አሳየኝ። አሳየኝ አይደለም። በመጀመሪያ አንተ በምታስበው መልክ መደላደል ፈጥረን ነው መጽሐፉን አሳየህ። እዚህ ቤት የመጽሐፍ ችግር የማሳየት ችግር የለም። አይደለም ስልህ መጀመሪያ ግን በዚሁ መጠየቅ ትችላለህ። በመጀመሪያ ለዚህ መልስና አንድ ይቅርታ መጠየቅ ትችላለህ። ችግር የለም። የፈለከውን ጥያቄ ግን ከመጀመሪያው ምናልባት ከመጽሐፍ ቅዱስ ውጭ እኛ ጋር ካሉት መጽሐፎች የምጠይቅ ከሆነ ከመጀመሪያው እኔ እንደ ሀሳብ ለእኔ ስህተት ነው ጥያቄው ከመጀመሪያው። ምክንያቱም እኛና እናንተ ከመጀመሪያውን በዶግማ ተለያይተናል። መቼም ቢሆን አንዳንዱን እሱን ግድ የለም። አሁን መደበቂያ ስለተለያየን ዘለህ እዛ መግባቱ ከመጀመሪያው ስህተት ነው። ግን ጠይቅ፣ ችግር የለም። እቺ መደበቂያ ዋሻ ናት። ዋሻችሁን ግን እንዳይጥ ጉድጓድ ደፈነንባችኋል። የነዘበነ ተረት አልሰራም ማለት ነው። አይጥ ልታድን ስትል አስቀድመ ጉድጓዷን ትደፍንባታለህ።
ከዛ ተንከራታ ጉድጓድ አስታጣ መጣ ወጥመድ ውስጥ እንድትገባ ማለት ነው። ልክ እንደዛ አድርገናቸዋል። አሁን ጉድጓዶቻችሁ ተደፍነዋል። መጀመሪያ እስቲ ልጅሽን ተቆጩ ብለው ያሉት እኚህ ሰውዬ ታውቃቸዋለህ አይደል? እሺ ታውቃቸዋለህ? መጋቢ አዲስ ሮዳስ ታደሰ ናቸው አይደል? ዶክተር ሮዳስ የቤተክርስቲያኒቱ ስብከተ ወንጌል መምህር ናቸው እና ለህዝቡ ምን እንዳሉ ህዝቡን እንዳስባሉት ስማልኝ ማለት ነው። እንጦጦ ማርያም ታውቃላችሁ? እንጦጦ ማርያም አዲስ አበባ ስትመረቅ አፄ ምኒልክ 4300 ምናምን በሬ አሳርደው ነበረ። ስንት ሺህ? አሁን እንኳን በሬ ቤት አለ 4 ኪሎ ስጋም ጠፍቷል። እንኳን በሬ 4000 ሰንጋ 4000 ሰንጋ እግዚአብሔር ያሳያችሁ። ጠጁ ደግሞ በመዋኛ ገንዳ ይፈስ ነበር። በምን ገንዳ? ሴቶቹ ደግሞ በዋቃው ላይ ለመውጣት በመሰላል ነበር የሚወጡት። ጸሐፌ ትእዛዝ ገብረስላሴ የአይን ምስክር ሆነው ያዩትን የጻፉት። ወዲያው የእንጦጦ ሰማይ ጠቆረ ይላል። ሰማዩ ጠቆረ፣ እንደዚህ ፀሐይ አልነበረም። በጣም አስፈሪ ነገር ተከሰተ። ንጉሠ ነገሥቱ ጨነቃቸው፣ ድግሱ ሊበላሽ ነው። ወዲያው ጸሐፌ ትእዛዛቸውን ጠሩና ምን አሉት? በሌም ነግርህን ጻፍ አሉት። እየሰማችሁ ነው? ጻፈ። በል ይህንን ለቄሰ ገበዙ ስጣቸውና የት ያድርጉት? እመቤታችን መንበሩ ላይ ይቀመጣሉ። አጤ ምኒልክ ሃይማኖታቸው ምን እንደሆነ ታውቃለህ? መክብብ እምነታቸው ያው እርግጠኛ አይደለሁም። ያው በብዙ ፐርሰንት የሚመስለኝ መናገር ይችላል። እምነታቸው እንዲህ ነው ብዬ ከታሪክ አንጻር እንደዚህ መናገር አልችልም። ምክንያቱም አንዱ ሰው ብዙ ሰው ሊያወራ ይችላል። የምን እምነት ተከታይ ነበሩ አጤ ምኒልክ? እስከማውቀው ድረስ ነው። እሺ ይሄን እርግጠኛ አይደለሁም። የአፄ ምኒልክን የልጅ የዝናቡን ጌታ ልጅሽን ተቆጩ ብለው ነበር ደብዳቤውን ጽፈው ለቄሰ ገበዙ ተሰጥቶ ቄሰ ገበዙ ወስዶ ማርያም መንበር ላይ ታቦቱ ባለበት ያስቀመጠው። ከዚህ የተነሳ ልጇን ስትቆጣው በእንጦጦ ሰማይ ላይ የመጣው የተሰበሰበው ደመና በሙሉ በተነው፣ ልጇን ተቆጥታ ይላል። ይኸው ልጇን እየተቆጣች ነች። ኦርቶዶክስ በታዋቂ መምህሯ አውደ ምሕረቷ ላይ ቆማ በታዋቂ የቤተ እምነቷ አማኝ በሆኑት በአጤ ምኒልክ እጅ የተጻፈ ደብዳቤ እየተቆጣቸው ነው። ኢየሱስን ትቆጣዋለች። ይሄ ነው ጥያቄ። አንተ ቀደም አትቆጣውም ብለኛል። ይኸው ትቆጣዋለች። ስንት ደቂቃ ትሰጠኛለህ? 2 ደቂቃ ወይ 3 ደቂቃ? አንድ ካነሰ አመላልስን አይተን 1 ደቂቃ። ከዛ በትክክል ለጠየቁ ጥያቄ የሚመጥን መልስ ከሆነ እኔ 3ም 4ም እሰጥሃለሁ። ችግር የለው። በመጀመሪያ ይሄ ከመጽሐፍም ከገድልም ከመጽሐፍ ቅዱስም አንጻር የሌለ ቃል ነው ያወጣልኝ። ከመጀመሪያውኑ የሌለ ውሸት ነው። ሁለተኛ ቆይ አይደለም፣ ይሄ ከታሪክ አንጻር ከታሪክ ታሪክ እውነት ነው ወይስ ውሸት ነው? አድምጠኛ እንዴ እየመለስን እሱንም መልስልሃለሁ። ኮንቨርሴሽን እያደረግን ነው። ይሄ ታሪክ ውሸት ታሪክ ነው። ኤርሚ አንዴ የውሸት ታሪክ ነው እኮ አንዴ ነው። ይኸው እያወራን እኮ ነው። ውሸት ነው አይደለም? እንዲህ ካላልኩህ አልተሰለፈኝ። እሺ አይደለም፣ እንትን እውነት ነው። መልስልኝ። ታርፋለህ። እውነት ነው ታሪክ ውሸት ነው ወይስ እውነት ነው? እውነት ነው። እሺ እውነት ነው። ቴንክ ዩ ጎ አሄድ። ያመጣኸው ማለት ነው። መጀመሪያ እኔ የእውነት አንተን እንትን ለማለት አይደለም ለመሳደብም አይደለም፣ ግን እውቀታዊ ወይም ትክክለኛ ሀሳባዊ ማስረጃ እንደሌለ ነው የሚያሳየኝ። ላይ ከቲክቶክ አሁን የተጻፈን ከ2 ደቂቃ በኋላ የተጻፈን ሳሳይ ደግሞ ወይ ከዚህ ገጽ ላይ ትወርዳለህ። እንዴት አድምጠኝ። እሺ ልመልሳ የተጠየቀው መልስ ብዬ ስለ አድምጠኝ። ቆይ አድምጠኝ እኮ አልኩህ ብራዘርዬ። ለተጠየቀው ጥያቄ መልስ ስጥ ብዬ ስልህ ሰላላ መላላ አድርገህ ከዛ እኔን ወደ መወንጀል አትግባ።
አሁን ከሁለት እሺ፣ ደቂቃ በኋላ ለሱ ይቅርታ። እሺ፣ አድምጥ፣ ሚዩት እንዳላረገ አድምጥ ብራዘር። ጥያቄህን ሰላላመላላ አድርገህ ከመመለስ በቃ ግልጽ አድርገህ መለስክልኝ። ኦኬ፣ ታሪኩ እውነት ነው ውሸት ብዬ ስለ እውነት ነው ብለኛል። እውነት ከሆነ ማርያም ኢየሱስ ክርስቶስን ትቆጣዋለች ማለት ነው። በአጤ ምኒልክ አድምጠኝ እባክህ። ከዚህ በኋላ እኔ ቤቱን የምመራው እሰጥሃለሁ። በደንብ የደረጀ ነገር እንድናደርገው የእኔ ሰዓት ያንተ ሰዓት የሚባል የለም። ኮንቨርሴሽን ነው የምናደርገው። ስለዚህ የዝናቡን ጌታ ልጅሽን ተቆጩ ብሎ የሚለው ታሪክ እውነተኛ ታሪክ ነው ብለኛል። ኦኬ፣ ይኸው ነው በቃ ማለት ይሄ ታሪክ እውነተኛ ከሆነ ማርያም ኢየሱስ ክርስቶስን ዛሬም ሲያጠፋ ትቆጣዋለች ማለት ነው። አንዱ ይሄ ነው ማለት። ስለዚህ አሁን አንተ ይሄኛውን መመለስ ትተህ እንደ የተጻፈ ነገር ታሳየኛለህ ምናምን ነገር ብዬ ስጠብቅ ምናምን ነገር ብላ ያልካትን አሁን ከሁለት ወይ ከ3 ደቂቃ ወይ 2 ደቂቃ ሰጥቼ ከተናገርክ በኋላ እችኑ ምላስን ወደ ውስጥ አስገባታለሁ። በምን በተጻፈ ደግሞ ድርሳነ ማርያም፣ ታምረ ማርያም፣ ታምረ ኢየሱስ ሶስቱ መጽሐፍቶች ካሜራ ከፍታለሁ እና ሳሳይ ያታፈር ልፈልጌ ነው። ፓስተር ነው ረገጥክብኝ። አንዴ ይሄ ታሪክ ይሄ ነገር ከመጀመሪያው ማለት ነው የትም ቦታ ብትፈልግ ቆይ ምንድን ነው ያልኩህ? ማይክን ክፈትና እንደገና ምንድን ነው ያልኩህ? ከኔ ጋር ምንድን ነበር ያልኩህ? ስለ ሚኒሊክ ጠየቀኝ። ከዛ ደግሞ ስለ ገድላትና ስለ ታምረ ማርያም ደግሞ ታምረ ማርያም ገድላት ድርሳናት ገና አሳያለሁ ምናምን እያልክ አይደል እንዴ? አልጠየኩም። እኔ የጠየኩህ ምንድን ነው ያልኩህ? የጠየኩህ ምንድን ነው? ልጅሽን ተቆጪ ብለዋል ሚኒሊክ አይደለ? ያውን እንትን በደብዳቤያቸው ጻፉ። ይሄን ደግሞ ይሄ ታሪክ እውነት ነው ውሸት ነው ልመልስ እንዴ? እውነት ነው ብለኛል እኮ ልመልስ አንዴ። ስለዚህ ማርያም ኢየሱስ ክርስቶስን ትቆጣዋለች ማለት ነው። መልስልኝ። አየው እኮ እሺ። ለዚህ ይሄን ቀጥታ ቃል በቃል መጽሐፍ ላይ ድርሳን ሆነ ገድል ላይ ታምረ ማርያም ላይ በታምራት ታገኘው። ይሄን ቃል ገድላቱ እኮ ገና አላሳየህ ነው እኮ አልኩህ። ቆይ እኮ እየመለስኩልህ እኮ ነው እንዴ። ምን ለማድመጥ ዝግጁ ሲሆን ነው። በነገራችን ቆይ ወንጀላውን ተውና አሁን ሚዩት ላደርግ ነው። ልብ በሉ እዚህ ያላችሁ 1100 ሰው በቃ ወደዚህ ክርክር ምንድን ነው እንዴ? አድመጣኝ በዚህ ልክ ክርክር ወንድምዬ አድምጠኝ። ግድ የለም ታምርና ድርሳን ገና አላሳየውሁም። አሁን የዶክተር ሮዳስ ታደሰ የአፄ ምኒልክ ደብዳቤ ተጽፎ መንበሩ ላይ አድርገው አዲስ አበባ የተቆረቆረች ጊዜ ዶክተር ሮዳስ ታደሰ የተናገሩት የት መጽሐፍ ላይ አለ? ሚዩት አድርግ። ላስወርድህ። እኔ እኮ አንተ ስለገባ ምንም የምታመጣው ነገር የምትፈይደው ነገር የለም። እታች አውርድህና እኔ እናገራለሁ። ማሰማ ከሆነ የአጤ ምኒልክ ደብዳቤ መጽሐፍ አይደለም፣ ደብዳቤ ነው። ጸሐፊው አጤ ምኒልክ ናቸው፣ ንጉሱ። ኦኬ፣ ኢትዮጵያን የገዙት ንጉሳችን ናቸው የጻፉት። መቼ? አዲስ አበባ ከተማ በተቆረቆረች ጊዜ። የት? ሚዩት አድርግ። ከዚህ በኋላ እታች ውረድ። ልታስወራኝ ስለማችል ማለት ነው። እታች ውረድ። ለህዝቡ እናገራለሁ። ደብዳቤውን የጻፉት ማን ናቸው? አጤ ምኒልክ። መቼ? አዲስ አበባ የተቆረቆረች ጊዜ። ቦታ ቤት ነው እንጦጦ ማርያም። የእንጦጦ ማርያም ከሽሮ ሜዳ በላይ ያለችው የማታውቁ ማለት ነው። እሷን ቤተክርስቲያን በመጀመሪያ ሲተክሉ በዚያን ቀን 4000 ሰንጋ ታረደ። ደብዳቤውን የጻፉት አጤ ምኒልክ ናቸው። ጠጁ እንደ መዋኛ ገንዳ ሁሉ ተሰራ። ተራኪው ዶክተር ሮዳስ ታደሰ ነው፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር። አጤ ምኒልክ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመን ናቸው። ስለዚህ በዚያን ቀን ደመና መጣ፣ ዝናብ ሊጥል የእንጦጦን ተራራ ሸፈነው። ሲሸፍነው አጤ ምኒልክ ደብዳቤ ጻፉ። ወዴት? ወደ ማርያም። ደብዳቤውን ጻፉና ለቄሰ ገበዙ ሲሰጡት ቄሰ ገበዙ ወስዶ መንበሩ ላይ ታቦቱ ባለበት አስቀመጡት። የንጉሱ ደብዳቤ ታምረ ማርያም፣ ራእይ ማርያም እና ነገረ ማርያም፣ ታምረ ኢየሱስ የሚለውንማ ለጥቄ እኮ ላሳይ ነው። አሁን ንጉሱ በጻፉት ደብዳቤ ላይ መልስ ስጥ በየስለው ይሄ ታምረ ማርያምና ራእይ ማርያም ነገረ ማርያም ላይ አልተጻፈም አለ። ነገረ ማርያም፣ ራእይ ማርያም፣ ታምረ ማርያም ላይ የተጻፈው ከዚህ የባሰ ጭቃ አሳያለሁ ማለት ነው። ኢየሱስ ክርስቶስ ማርያም ተብሎ ስሟ ሲጠራ ይደነግጣል። ደንግጦ ፍርዱን ይተዋል። ማርያም ተብሎ ሲጠራ የጌታ ይሰማና የእናቱ የማርያም ስም ሲጠራ ይደነግጣል። መደንገጥ። እናም ደግሞ ታስፈራራዋለች። ይሄንን እንደዚህ ካላደረክ እንደዚህ ያደርጋለሁ ብላ ማለት ነው። አንዳንድ ልጆች
ወላጆቻቸውን ሲያስፈራሩ እማዬ ይሄን ካላረግሽልኝ ራሴን አጠፋለሁ ብሎ እንደሚል ማርያም የጌታችን እናት ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንወዳታለን፣ አይናችን ነች፣ ጥፍራችን ነች፣ ጆሮአችን ነች ብለው የሚሏት የጌታዬን እናት ስሟን ሲያበሻቅጡ ስሟን ሲያቆሽሹ ታምረ ማርያም ታምር 110 ላይ ታምር 12 ላይ በእንተ ኪዳነ ምሕረት ላይ የካቲት ኪዳነ ምሕረት የሚነበበው ላይ ዘከመነሳ ኪዳነ ምሕረት መሃበ ወልዳ ከልጇ ቃል ኪዳን ተቀበለች ተብሎ በተባለበት ክፍል ላይ ከቁጥር 48 ጀምሮ አነባዋለሁ። መድኃኔዓለም ይፋረደኝ። ኢየሱስን አስደንግጣው ፍርድ አስትተዋለች። ማርያም ተብሎ ሲባል ብሎ ኢየሱስ ክርስቶስ እነ ሚካኤል እነ ገብርኤል ሁሉ ክንፋቸው ሊነቀል ደረሰ ይላል። ተረታም ትውልድ ተረታም ትውልድ። ለዚህ ነው ኤርሚያስ አበበ እባላለሁ። ተናገር እውነቱን እዚህ ፔጅ ላይ ያለ መረጃ ውልፊት የለም አልኩ። የጌታችን እናት እንደዚህ አታበሻቀጧትም። ጌታዬን እንደዚህ አታቃልለውም። ተነስታ ልጅሽን ተቆጩ ብለው አጤ ሚኒሊክ ይሁን አጤ ቴዎድሮስ ይሁን አጤ ዮሐንስ ይሁኑ መንግስቱ ኃይለማርያም ይሁን አብዩ ማንም ነገስታት ተነስተው ልጅሽን ተቆጩ። ባለጌ ነው እንደ ልጇ እሷ የምትቆጣው? ጥፋተኛ ነው እንደ እሷ ልጅ የምትቆጣው? እናት ስለሆነች ማን ነው እሷ እሱን ተቆጪ ያደረጋት? የት ነው ያነበባችሁት? እንደዚህ አይነት ይሄ የጌታን እናት ማርያምን ያከብራል እንዴ? ያላደረገችውን ቅድስት ሴት እንደዚህ ብሎ ማበሻቀጥ እፊታችን አትቆሙም አልኩ። እፊታችን ይሄን ተረት ይዛችሁ እፊታችን አትቆሙም። እንደ ደብረ ብርሃን በግ ነው የምንነዳህ ማለት ነው። በእግዚአብሔር ቃል እውነት ወይ ሐሰት ነው በል ወይ እውነት ነው በል። እውነት ከሆነ አጤ ምኒልክ የጻፉት ደብዳቤ እውነት ነው ብሏል። እውነት ከሆነ ደብዳቤ እውነት ከሆነ ማርያም ጌታችንን ትቆጣዋለች ማለት ነው። አሁንም በሰማያት ዝናቡን አቁም ብላ ስለተቆጣችሁ ነው ከእንጦጦ ማርያም ተራራ ላይ ከዛ ከእንጦጦ ተራራ ማርያም ካለችበት ተራራ አይደለ ከዛ ቦታ ላይ ደመናውን በንፋስ በተነው። ይሄ ማለት ምን ማለት ነው? ኢየሱስ ክርስቶስ አሁን በሰማያት እንኳን ሆኖ አጤ ምኒልክ እንግዲህ ዛሬ 100 ምናምን ነገር ዓመት የነበሩ ንጉሳችን ናቸው። እሳቸው ደብዳቤ እየጻፉ ማርያም የእሳቸውን ደብዳቤ አንብባ የምትቆጣው ኢየሱስ የለም ስልህ አታምታታም። እንኳን ልትቆጣው ቀና ብላ አታየውም። አሁን በግርማው ነው ያለው። ማንም አፉን አይከፍትም አልኩ እሱ ላይ እንኳን አሁን በሰማያት ሆኖ በምድር እንኳን በወለደችው ጊዜ ማርያምን በልቧ ተጠብቀው ነበር ነው ብሎ የሚለው ምንኛ ትሁት እናት እንደሆነች መጽሐፍ ቅዱስን ብታውቁ እንደዚህ ባላላችሁ። ነው በጽዮኑ አለት በእግዚአብሔር ቃል የምናደቀው ማለት ነው። እንኳን ልትቆጣው ቀርቷለን ብራዘር። ከተቆጣችሁማ ጥፋተኛ ነው። ዮሴፍ እኮ የሚቆጣው ነው። ኢየሱስ ዮሴፍ ተቆጣው ይላል። አስተማሪ አጥፍቶ በጥፊ መታው ይላል ታምረ ኢየሱስ ላይ። አዎ ይሄው መጽሐፉ አለኝ። ሶስቱ ታምረ ማርያም፣ ነገረ ማርያም፣ ድርሳነ ማርያም፣ ታምረ ኢየሱስ የአጤ ምኒልክ ደብዳቤ ያነበቡት የኢትዮጵያ ኦርቶዶክስ ክርስቲያን ታዋቂ መምህር እኮ ነው ያለው። ህዝቡ እኮ በልታና በጭብጨባ እኮ ተቀብሎታል። ታሪኩ እውነት ከሆነ ኢየሱስን ማርያም ትቆጣለች ማለት ነው። የምትቆጡት ሰው ጥፋት ያጠፋ በአንደበቱ የሳተ በምግባሩ ጥፋት ያጠፋ ሰው ነው ማለት ነው። ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰበክ ኢየሱስ ዛሬም ጥፋት አጥፍቶ እናቱ የምትቆጣው አልከኝ ብራዘር። እዘቀዝቅልሃለሁ ይሄን ተረት መድኃኔዓለም ክርስቶስ ይፋረደኛል እኮ አታምታታም ስል ብራዘር። ይሄን ትውልድ ተረት እየጋታችሁት ኢየሱስ ክርስቶስን የምታስፈራራ ጡቴን እቆርጣለሁ ብላ የምትል የጌታዬ እናት አናቅም። ሺዝ ሃምብል ትሁት ናት፣ እግዚአብሔርን የምትፈራ እግዚአብሔርን የምትፈራ
እንዲህ አይነት ባለጌ ሴት አድርጋ አትስላትም። እኛ ላይ ሄዳችሁ እዛ የምትፈልጉበት ሌላ ማርያም ብላችሁ ያላችሁበት ካለ ትፈልጋላችሁ። ስለ ጌታዬ እናት ግን ከሆነ ይኸው መድኃኔዓለም ይፋረደኝ አልኩ። አንለቅህም። አሁን ወደ መጽሐፉ ገባለሁ። ሌላ ካለ መጥቶ እስቲ አይልም ብሎ የሚል ሰው ካለ ይምጣና ያውራ። ስትገባ በስርዓት አውራ። እሺ ስትገባ በስርዓት አውራ። ለጠየቅኩት ጥያቄ የሚመጥን መልስ ስጠኝ። ካልሆነ መልስ ከሌለ የለም በል። መች ጊዜ ሰጠኝ? እኔ እኮ ጊዜ ነው የምፈልገው አይደል? 2 ደቂቃ ብቻ ዝም ብትል መልስልህ ነበር። ታሪኩ እውነት ነው ብለኸኛል። ታሪኩ እውነት ከሆነ ኢየሱስ ጥፋተኛ ነው እያልከኝ ነው አይደል? መች ገድል ላይ ያለ? እኔ እኮ መጀመሪያ እንደዛ ካላልኳት የንጉሱ ደብዳቤ የንጉሱን ደብዳቤ ማን የጻፈው? ራሳቸው ንጉሱ። ማን? አጤ ምኒልክ እኮ የእሳቸውን በመጽሐፍ ጽፎ ያስቀመጠው ማን ነው? ራሳቸው ደብዳቤውን የጻፉት። ደብዳቤው ታቦቱ ላይ ተቀመጠ። የተናገረው ደብዳቤው የተገኝቶ መጽሐፍ ላይ አግኝተውት እኮ ነው አሁን ያወራው። ስለዚህ ከታሪክ አድመጠኝ ብራዘርዬ፣ ጸሐፌ ትእዛዝ የተባሉት ጻፉ፣ የአይን ምስክር የሆኑ ጻፉ ብሎ ዶክተር ሮዳስ ታደሰ የተናገረውን ይሄ ታሪክን እኔ አይደለሁም ጸሐፊው አጤ ምኒልክ ናቸው የጻፈው። ጸሐፌ ትእዛዝ የንጉሱ ጸሐፊ የሆኑ ናቸው የጻፉት። ይሄ ታሪክ የተከናወነው እንጦጦ ኪዳነ ምሕረት አዲስ አበባ ከተማ በተቆረቆረች ጊዜ የተሰራች ጥንታዊት ቤተክርስቲያን ናት። ስማው ታሪኩን በመጀመሪያ ከኔ ጋር ከመጨቃጨቀ በፊት ሰዎች ነበሩ። ስማው ኔት አድርገው እና ስማው። እንጦጦ ማርያም ታውቃላችሁ? እንጦጦ ማርያም አዲስ አበባ ስትመረቅ አፄ ምኒልክ 4300 ምናምን በሬ አሳርደው ነበረ። ስንት ሺህ? አሁን እንኳን በሬ ቤት አለ 4 ኪሎ ስጋም ጠፍቷል። እንኳን በሬ 4000 ሰንጋ 4000 ሰንጋ እግዚአብሔር ያሳያችሁ። ጠጁ ደግሞ በመዋኛ ገንዳ፣ በምን ገንዳ? ሴቶቹ ደግሞ በዋቃው ላይ ለመውጣት በመሰላል ነበር የሚወጡት። ጸሐፌ ትእዛዝ ገብረስላሴ የአይን ምስክር ሆነው ያዩትን የጻፉት። ወዲያው የእንጦጦ ሰማይ ጠቆረ ይላል። ሰማዩ ጠቆረ፣ እንደዚህ ፀሐይ አልነበረም። በጣም አስፈሪ ነገር ተከሰተ። ንጉሠ ነገሥቱ ጨነቃቸው፣ ድግሱ ሊበላሽ ነው። ወዲያው ጸሐፌ ትእዛዛቸውን ጠሩና ምን አሉት? በሌም ነግርህን ጻፍ አሉት። እየሰማችሁ ነው? ጻፈ። በል ይሄንን ለቄሰ ገበዙ ስጣቸውና የት ያድርጉት? እመቤታችን መንበሩ ላይ ይቀመጣሉት። ወስደው መንበሩ ላይ ሲያስቀምጡት ኬት መጣ ሳይባል ነፋስ መጥቶ ደመናውን በትኖት እንደዚህ አይነት ፀሐይ ፈነጠቀ ይላል። ታላቅ ታምር እመቤታችን የሰራችው። በኋላ ንጉሠ ነገሥቱ ያጻፉት ደብዳቤ ወጥቶ ሲነበብ ምን ይላል? ድንግል ማርያም አንቺን ከመውደድ የተነሳ ቤትሽን ሰራው፣ አንቺን ከመውደድ የተነሳ ሰንጋው፣ ጠጁ እንደዚህ እንዲሆን አደረግኩ። አሁን ደግሞ ዝናብ መጥቶ ድግስሽን ሊያበላሽ ስለሆነ የዝናቡን ጌታ ልጅሽን ተቆጩ። የዝናቡን ጌታ በብስቲ ልጅሽን ተቆጩ። ቤታችን አማላጅ አማለደቻቸው ማለት ነው። ደጋግ ሰዎች። ኦኬ። ስለዚህ ንጉሱ ጸሐፌ ትእዛዝን ገብረ ስላሴ ነው ጠርተው የምነግርህን ጻፍ አሉት። ንጉሱ ጻፈ። የአይን ምስክር የሆነ ሰው የጻፉት ደብዳቤን ወስዶ መንበሩ ታቦቱ ባለበት ላይ ካህኑ ቄሰ ገበዙ እንዲያስቀምጥ አደረጉ። የተጻፈውን አስቀድመው አልተነበበም ነበር። ከዛ ብዙም ሳይቆይ ደመናው በነፋስ ኃይል ተጠርጎ ሄደ። ከዛ ደብዳቤውን አንስተው ሲያነቡት ለማርያም እንዲህ ብለው ነበር የጻፉት፣ የዝናቡን ጌታ ልጅሽን ተቆጭው ብሎ የሚል ነበር የተጻፈው። ስለዚህ እዛ ያን ስላነበበ ያ ስለተነበበ ማርያም ኢየሱስን ስለተቆጣቸው ነው ንፋሱ ልኮ ደመናውን የበተነው ማለት ነው። ስለዚህ ምንድነው ኢየሱስ ክርስቶስን ማርያም ትቆጣዋለች ዛሬም እያጠፋ። እሺ ምን አሉ መጨረሻ ላይ? ዶክተር ረዳስ ምንድን ነው ያሉት መጨረሻ ላይ? ማርያም እመቤታችን እንደዚህ አድርጋ የምታማልድ አሉ። አማለደች ናየው አማለደች። ተቆጪ ማለት ቋንቋ አልኩህ እኮ መጀመሪያም ቋንቋ ሁሉም መጀመሪያም የኦርቶዶክስ ነው። ይሄን ማወቅ አለበት። ትርጉሙን ፍቹም እኛ ጋር ነው። ስለዚህ ተቆጩ ማለት አማልጁ ነው። መጨረሻ ላይ አማለደችን እያሉ አልሰማ መጀመሪያ ጨርሰው ተቆጩ ማለት ምን ማለት ነው? አማልጁ ማለት ነው አይደል? አሁን ተቆጩ ማለት አማልጁ ማለት ብለህ ሌላ መቆጣት ፈልገህ ተቆጩ ማለት አይጽፍው ተቆጪው ማለት እንደሱ በማድረግ አይደለም። ክርስትና የሚሰበከው እንደሱ ማለት አድምጠኝ አማልጂ ማለት ነው።
በጣም አዝናለሁ። በጣም ነው የምታዝነው እንዴ? በጣም ትውልዱን እኮ አሳዘናችሁት። እኛም እያዘንን ነው። ይኸው እዚሁ እኮ አወጣው። ተቆጨው ማለት በመዝገበ ቃላቱ ላይ ትፈታልኛለሽ። ተቆጨው ማለት አማልጀው ማለት ነው። መጀመሪያ መለስኩልህ፣ ግን ከታሪክ አንጻር ነው። በቃ ከታሪክ አንጻር ነው የጻፉት። ጸሐፌ ትእዛዛቸውን የጻፈው ተክለ ጻዲቅ ሞክሪያሌም አለ መሰለኝ። እኒህ ሁሉ የጻፉት ምንድናቸው? ከታሪክ አንጻር ነው። የፈለገ ስህተት ቢኖርበት እንኳን ለጥያቄ ማቅረብ አትችልም። ታሪኩ እውነት ነው። ታሪኩ እውነት ነው። እውነት አይደለም። ይኸውልህ ስህተት እንኳን ቢኖርበት ስህተት እንኳን ብልህ ልክ ነው። እውነትን ብልህ ልክ ነው። እውነት አይደለም። ታሪክን እውነት የሚል ማን ነው? ነበርኩ በመጽሐፍ እውነተኛ ታሪክ አለ የለም? ታሪኩ እውነት ነው ወይስ አይደለም? እውነት ቢሆንም ስህተት የለበትም። እውነት ቢሆንም ታሪኩ እውነት ነው እውነት አይደለም? መጀመሪያ እውነት ነው ወይ አይደለም ብለህ ካልከኝ በኋላ ከዛ ስህተት ያለበት እዚህኛው ቦታ ላይ ስህተት አለው፣ እዚህኛው ቦታ ላይ ነበርኩ። ታሪኩ እውነት ነው አይባልም እኮ እንደዚህ እኮ አይጠይቅም። ታሪኩ ሙሉ በሙሉ ውሸት ነው ወይስ እውነት ነው? እንደዚህ አይባልም ኤርሚ። ከታሪክ አንጻር ነው የምትረዳው። ታሪኩ ግማሽ ውሸት ግማሽ እውነት አለው የለውም? እንደዚህ አይጠየቅም ኤርሚያስ። በጣም ነው የሚጠይቀው። በጣም ነው የሚጠይቀው። አማርኛ ጥርሴንና አፌን የፈታሁበት ጥርሴን የነቀልኩበት ነው። በደንብ ነው ለአንተ ብቻ የሚገባ አማርኛ። አድምጠኝ። ለአንተ ብቻ የሚገባ አማርኛ፣ ለእኛ አማርኛ የማይገባን ገሪባዎች እንዳንመስል ብራዘር። ታሪኩ እውነት ነው እውነት አይደለም ነው መጀመሪያ ጥያቄ። ተግባቦት በተግባቦት ህግ እንሂድ። ለህዝቡም 10 ደቂቃ እሰጥሃለሁ። ቻች ብዬ ነው የምሰማ። ታሪኩ ይሄ ታሪክ አጤ ምኒልክ የጻፉት ደብዳቤ ታሪኩ እውነት ነው እውነት አይደለም? ከታሪክ ዘንድ እውነት ነው። አየኸው፣ ከታሪክ ዘንድ ትክክል። ከታሪክ ዘንድ ብለህ የንጉሱ ደብዳቤ ከታሪክ አንጻር እንደ ታሪክ ነው የተጻፈ። አንድ ቅዱስ ተነስቶ ጻፈ ታሪኩ። ስለዚህ እውነት ነው ማለት ነው። የሆነ ትልቅ መጽሐፍ ላይ ወይም መጽሐፍ ቅዱስ ላይ ታሪኩ እውነት ነው እውነት አይደለም? የንጉሱ ደብዳቤ ከታሪክ አንጻር እውነት ነው። ከታሪክ አንጻር እውነት ነው። ከታሪክ አንጻር እውነት ነው። በቃ ከታሪክ አንጻር እውነት ነው። እውነት ነው ማለት 100% የተረጋገጠ ነው ማለት ነው። ተደርጓል ማለት ነው። ስለዚህ ይሄ ታሪክ ከታሪክ አንጻር ታሪኩ እውነት ከሆነ ደብዳቤውን መጻፋቸው እውነት ነው። ተቆጩም ብለው ማለታቸው እውነት ነው። ኢየሱስም ቁጣውን ሰምቶ ደመናውን ማስወገዱ እውነት ነው ማለት ነው። ታሪኩ ደብዳቤው አጤ ምኒልክ ናቸው የጻፉት። ንጉሱ ጻፉ። አሁን ለማርያም 1 ደቂቃ ስጠኝ ብዬ 10 ደቂቃ ሰጥሃለሁ ብላኝ ነበር። 2 ደቂቃ ብቻ ችግር የለውም። 2 ደቂቃ ብቻ እሰጥሃለሁ። እያወራሁ ለማርያም ጻፉ። ታሪኩን ጨርስ። ለማርያም ጻፉ። ምን ብለው ነው የጻፉት? ተቆጩ። ልጅሽን ተቆጩ። እሱንም ተቆጣችሁ። ቁጣዋን ሲሰማ ፈጸመላት። ይህን ያክል ለምንድን ነው የምትደግመው? በደንብ ድክም ልበል እንጂ ዛል ልበል ግድ የለም። ተረትን ለማፍረስ የሚሄድበትን ምዕራፍ የለኝ፣ የሚሄድበትን ርቀት። ኦኬ። ከዚህም የተነሳ ማርያም መጨረሻ ላይ ያለችው ማርያም አማለደች ነው አይደል ያለው? ማርያም አማለደች አይደል? አማለደችና አሁን ደቀስት እሰጣለሁ። ቆይ ማርያም አማለደችና ዝናቡን አጠፋችሁ ነው አይደል? አጠፋችሁ። ኦኬ። እኔ 2 ደቂቃ ብቻ ነው የምፈልገው። እሰጣለሁ። 2 ደቂቃ ብለኛል። 2 ደቂቃ ብቻ ዝም ትላለህ። ግድ ዝም ትላለህ ብራዘር። እሺ ይቀጥል። ትእዛዝ አንተ አይደለም ትእዛዝ የምትሰጠኝ። እየሰማኸኝ ነው? እኮ ልቀጥል። ቆይ እየሰማኸኝ ነው? እሺ። አዎ እየሰማኸኝ ነው። እየሰማኸኝ ነው? ሰው ቤት ውስጥ ገብተህ ጌታ ያጫውተህ እኔ ቤት ውስጥ ያስገባው እያወራን ያለ ነው። ይሄንን እውነት አድርግልኝና ከዛ የፈለከውን ደቂቃ ወስደህ አውራ። ታሪኩ ከታሪክ አንጻር እውነት ነው ብለኸኛል። ስለዚህ ንጉሱ ጽፈዋል፣ እውነት ነው። የጻፈሏት ለማርያም ነው። ማርያምን ልጅሽን ተቆጩ ብለው ነው የጻፉላት። እሷም ደግሞ ሰምታ የንጉሱን ደብዳቤ አንብባ ልጇን ተቆጣችሁ፣ ከዛ ፈጸመላት ማለት ዝናቡን አባረረው። ከዚህ የተነሳ በማርያም አማላጅነት ዝናቡን አጠፋችው ነው አይደል?
በቃ የታሪክ እውነት ነው ብለሃኛል። 100% የምትናገረውን አሁን ተናገርና እድል ልስጥህ። ይኸው እኮ እንሰጥህ ነው ብራዘር። 100% እውነት ነው ብለኸኛል። የምትናገረውን ደቂቃ ያህል ውሰድና እዚህ ጥያቄ ላይ መልሳለሁ። አሁን ተናገር አንተ የፈለግከውን ያህል። ከዚህ አርዕስት እንዳትወጣ በቃ ዝም በል። ለ2 ደቂቃ ብቻ እንፈልጋለን፣ ሌላ ምንም አልፈልግም። ልቀጥል። ከታሪክ አንጻር ትክክል ነው ያልኩህ። ያ ማለት አንድ ቅዱስ ተነስቶ አልጻፈውም፣ ወይም አንድ ትልቅ አባት የሚባል ነገር አልጻፈውም። እሱ ብቻ አይደለም የሚገርም፣ በእኛ በኦርቶዶክስ ተዋህዶ ገድላት ላይ ስህተት እንኳን ቢገኝ በሲኖዶስ ተገኝቶ በሲኖዶስ ተሰባስበው ይሄ ስህተት ሆኗል፣ ከታሪክ አንጻር የሆነ አባቶች ሲጽፉት ተሳስተው ሊሆን ይችላል ተብሎ ይስተካከላል። ገድላት እንኳን እኛ ጋር የማይስተካከለው መጽሐፍ ቅዱስ ብቻ ነው፣ እኛ ጋር የማይስተካከለው ማለት ነው። ስለዚህ በገድላትም ጭምር የሚስተካከል ነገር ነው ማለት ነው። እዛ ላይ ጥያቄ ብታመጣ እዛ ጋር ሊስተካከል ስህተትም ይኖራል ብለን የምናምን ሰዎች ነን፣ እንኳን ከዚህ ከታሪክ አንጻር የመጣውን ይቅርና ማለት ነው። ስለዚህ አሁንም የነገርኩህ ከታሪክ አንጻር ነው። ታሪኩ ባጭሩ ስህተትም ምንም ሊኖረው ይችላል። ባጭሩ ግን ተቆጪ የሚለው ቃል ከልጅሽ አማጂ ባጭሩ ማለት ነው። ይሄ ያው አሁን ቅኔ ምናምን የቃላት ፍች ምናምን ነገር ቢነግሯችሁ እና አይገባችሁም። ከመጀመሪያውም ቋንቋም የኦርቶዶክስ ስለሆነ እኔ ጨርሻለሁ። ከዚህ በላይ ያለው የፈለግከውን ጥያቄ መጠየቅ ትችላለህ። ኦኬ፣ እዚህ ያላችሁ ሰዎች ልብ በሉ። አሁን ሲያወራ ታሪኩ ስህተትም ሊኖረው ይችላል አለ። እዚህ ጋር ግን ምን አለኝ? ከታሪክ አንጻር ታሪኩ እውነት ነው አለኝ 100%። ቅድም this is ኦርቶዶክስ ይላል ኤርሚያስ። እዚህ ጋር ምን አለኝ? ከታሪክ አንጻር ታሪኩ ምንድን ነው የጠየኩት? ታሪኩ እውነት ነው አይደለም አልኩትኝ። በግድም ቢሆን ከታሪክ አንጻር እውነት ነው አለኝ። 100% እውነት ነው አለኝ። አሁን ደግሞ ሲያወራ ምን አለ? ይሄን ስደረድርበት ታሪኩ ስህተትም ሊኖረው ይችላል አለ። እንዲህ አይነት ዘመን ላይ ነው የደረስነው ወገኖቼ፣ እንዲህ አይነት ትውልድ ላይ ነው የደረስነው። በ2 ደቂቃ ውስጥ ሀሳቡን አጥፎ እንደ ቻይና ኩንጉፉ የሚባለው አክሮባት የሚገለባበጡ አሉ። እንደዛ ተገለባብጦ ከ2 ደቂቃ በፊት እውነት ነው 100% እውነት ነው ብሎ ያለውን ታሪክ አሁን ደግሞ ታሪኩ ስህተት ሊኖርበት ይችላል አለ። ከዚህ ትውልድ ጋር ነው ተቆጥረን 120 ሚሊዮን ደርሰናል ተብሎ የሚባለው። ህሊናውን የጣለ ምን እንደሚናገር የማያውቅ ትውልድ ከ2 ደቂቃ በፊት የተናገረውን ከ2 ደቂቃ በኋላ የሚረሳ የሚዘነጋ፣ ያው ራሱን የወጣው እኔ ያላወጣሁት ከእንዲህ አይነት ትውልድ ጋር ማለት ነው። ራሱን የወጣው ለዚህ ነው። እኔ ከዚህ በፊት እንደውም በጣም ብዙ ሪከርድ ምናምን ነገር ኖ አሁን እዚህ እጽፍልሃለሁ በደንብ አድርጌ የእምነት ቃል ክደትህን እንደ መርማሪ ፖሊስ እቀበልሃለሁ ማለት ነው። ካጻፍኩ በኋላ የቱ ጋር ምን እንደተናገር ከፈለክ ደቂቃውን ሁሉ በደቂቃ ይዤ ደቂቃውን እያስቀመጥኩ ሁሉ እጽፍልሃለሁ፣ ህዝብ እያየ እንደዚህ ማለት ነው። ከዛስ ራስ ምላስ ላይ ስለ አንድ ሀሳብ ስትናገር ምላስህ እርስ በርስ እንዲማታ ሆነው በራስ አፍረህ አሁን ወንድማችን እንደወጣው ተወጣለህ ማለት ነው። ግልጽ ነው። የተረታችሁ መዓት ምንም ብትደጋግፉት እንደ እምቧይ ካብ ሊቆም አልቻለም። ስለዚህ ታሪኩ ከታሪክ አንጻር 100% እውነት ነው ብሎ ያለው ማለት ንጉሱ አጤ ምኒልክ የኢትዮጵያ ንጉሳችን ስለነበሩ እሳቸው ለማጽፈዋል ለማርያም የጻፉት ደብዳቤ የዝናቡን ጌታ ልጅሽን ተቆጩ። ለምን? የህዳር ጽዮን ይመስለኛል ህዳር 21 ማለት ነው። እንጦጦ ማርያም ያኔ አዲስ አበባ ተተከለች ጊዜ ንጉሱ 4000 ሰንጋ አረዱ አሉ። የመዋኛ ገንዳ በሚመስል ጠጅ ተጠመቀ። ሊጡን ሴቶቹ ለማቡካት በመሰላል ነበር የሚወጡት አሉ። በዋቃው በመሰላል የሚወጣ የውሸት እኮ ጥግ ብራዘር አልኩ። የፈለገ ትልቅ በዋቃ ቢሆን በመሰላል የሚወጡት በዋቃ የለም። እኔ በገጠሪቱ ኢትዮጵያ ተወልጄ ያደኩኝ ብዙ እንጨቶች፣ ብዙ ዛፎች፣ ትልልቅ ጥንታውያን የሚባሉ ዛፎች ባሉበት አርባ ጉጉ አውራጃ ውስጥ ነው የተወለድኩትኝ። ብራዘር እንጨትን እኔ ጋር መታ አታምታታም ስልህ አርባ ጉጉ አውራጃ ውስጥ ነው የተወለድኩትኝ። ትልልቅ ወንዞች በጋ ከክረምት 5 ወንዞች የሚፈሱበት የአርባ ጉጉ ደን ጫካ አንበሳ ብቻ ነው የሌለው። አንበሳና ነብር ብቻ ነው የሌለው። እኔ ትልልቅ ቀጭኔ፣ ዝሆን ምናምን ነገር የሚባሉት እነሱ የለም። በድሮ ዘመን ነበር።
አርባ ዲማ፣ አርባ ጉራቻ የሚባል ነበር። አርባ በኦሮምኛ ዝሆን ማለት ነው። እነሱ በጥንት ዘመን ነበሩ ይባላል። ወደ ሐረር ስትሄድ አርባ ረከቴ፣ ልክ እዚህ ምንድነው ወደ ምዕራብ ሐረርጌ አካባቢ ማለት ነው። አርባ ረከቴ የሚባል ቦታ አለ። ዞኗ ለመውለድ ብላ ያማጠችበት ቦታ ተብሎ ይተረጎማል። ከዚህ ከጭሮ ከአሰበ ተፈሪ አልፍ ስትል አታምታታም ስል ብራዘር እና እነዚህ ትልልቅ ጅረቶች የኔ ምዕራብ ሐረርጌ አይደለም አርሲ ውስጥ ነው። ለምዕራብ ሐረርጌ ግን ቅርብ ነው። ትልቅ ደን ያለበት ሀገር ነው እና በዛ እንጨቶች አሉ። ዝግባ፣ ጥድ፣ ኮሶ፣ ወይራ ምኑን ጠርቼ ምኑን ልጨርስልህ። ትልልቅ በኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ ቤተክርስቲያን ውስጥ ትልልቅ አድባራት ውስጥ ትልልቅ አጸዶች አሉ፣ ዛፎች ማለት ነው። አራት ጎረምሳ እጃችን እንደዚህ ተያይዘን አቅፈኑ ልንጨብጠው የማንችልን ሁሉ ዛፍ አለ። የቱንም ያህል ትልቅ ቢሆን ቦሃቃ ሊጥ የሚያቦኩበት በመሰላል የሚወጡት ሊጥ ማቡኪያ ከእንጨት የተሰራ ያኔ ከብረት ተሰርተው ነው ብለው እንዳትል ውሸት ነው። ስለዚህ በመሰላል የሚወጡት ሊጥ ማቡኪያ የለም። የደብተራ ውሸት ከዚህ ነው የሚጀምረው። በመሰላል የሚወጣ የለም። እንዴት ብለው ሊያቀጥኑት? በመሰላል ወጣው እንዴት ነው የሚደርሱበት? ወርታችስ እንደው በመሰላል እኮ ከወጣ ርታች ርቀት አለው ማለት ነው። እንዴት አድርገው ነው የሚያሹት? እያቦኩ ማቡኪያውን ማለት እኔ በስርዓት የገጠር ልጅ ስለሆንኩ ማለት ነው። ስለዚህ ታሪኩ 100% ከታሪክ አንጻር እውነት ነው አለን። ከዛ ደግሞ ሊሳሳት ይችላል አለ። እንዲህ አይነት ትውልድ ነው 120 ሚሊዮን ደርሰናል የተባለው። እሺ ንጉሱ ጻፉ ለማርያም ምን ብለው ልጅሽን ተቆጩ። ደብዳቤውን ወስደው ቄሰ ገበዙ መንበሩ ላይ ያስቀመጡት። ጸሐፊ ትእዛዙ ከጻፉ በኋላ አላነበቡ። ማንም ሰው አላነበበም። የንጉሱ ደብዳቤ ነው፣ በሚስጥር ነው የተጻፈው፣ ለማርያም ነው የተጻፈው። ማርያም አነበበችው ማለት ነው። ለማርያም ነው የተጻፈላት፣ ማርያም አነበበችው። የንጉሱን የአጤ ምኒልክን ደብዳቤ ስታነበው ፍቅርሽ ቢጠናብኝ ለአንቺ በዓል ድግስ አዘጋጅቼ ህዳር 21 ካህናቱና ሊቃውንቱን አዛውንቱን ሰብስቤ የኢትዮጵያን መኳንንቱን ሁሉ ሰብስቤ የአዲስ አበባን ሕዝብ ሁሉ ሰብስቤ ይህን ሁሉ 4000 ሰንጋ አስጥዬ ጠጅም ጠምቄ ሊጡም እንደዚህ ተቦክቶ እንትን ብሎ እና በዚህ ቀን በዓልሽ በሚደረግበት ቀን ልጅሽ የዝናቡ ጌታ እሱ ነውና ያው እንደምታዩ በእንጦጦ ማርያም ተራራው ላይ ደመናውን አብጥንቶታል ያዘንበው። ስለዚህ ልጅሽ ጥፋተኛ ነው። እኔ አንቺን በዓል ላከብር ስፈልግ በዚህ ቀን ዝናብ ማምጣቱ ምን የሚሉት ነገር ነው? እና እመቤቴ ወላዲቴ ያው ልጅሽን ተቆጩ፣ አንቺ ነሽ የእሱ እናትና ተቆጩ። ድሮም እየተቆጣሽው ነው ያሳደግሽው። ምክንያቱም ታምረ ኢየሱስ ላይ ስላለ ማለት ነው። ዮሴፍም ተቆጥቶት ነው ያሳደገው። ትምህርት ቤትም ገብቶ አስተማሪ ሁሉ በጥፊ መቶታል። ቀለም በጥብጦ ደባልቆ አስተማሪው በጥፊ መቶታል። ዮሴፍም ተቆጥቶታል፣ ገሰጸው ይላል። መቆጣት ማለት ነው። ዮሴፍ የሚገስጸው፣ ማርያም የምትቆጣው፣ አስተማሪ በጥፊ የሚመታው አጥፊ እልም ያለ ጥፋትን ብቻ የሚሰራ የኦርቶዶክስ ኢየሱስ አለ እያሉን ነው። አንተስ ምን ትላለህ ኤርምያስ? ጌታዬ ጥፋተኛ አይደለም ነው ብዬ የምልህ። ጥፋተኛ አይደለም። ከስሙ ላይ ወረድ በሉ። የጌታዬም እናት ማርያም እንዲህ አይነት ደፋርና እናንተ እንደምትሉት ባለጌ አይደለችም። እናቱ ናት። አዎ፣ ግን ልትቆጣው የምትችለው ማርያም የለችም። በምድር እንኳን በተወለደበት ጊዜ ስታሳድገው በሕፃንነቱ ማርያምን በልቧ ትጠብቀው ነበር ነው የሚለው። አስገድዶ ከሚደፍር ወንድ እንዳልወለደችው ከዮሴፍም እንዳልወለደችው ታውቃለች። በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ በድንግሊቱ ማኅፀን ውስጥ እሱ ብርቱ የሆነው እርሱ ታላቅ ስራን በእኔ አድርጓልና ብላ እንዳለች፣ ምሕረቱም ለትውልድ ትውልድ ይኖራል፣ ስሙም ቅዱስ ነው ብላ እንዳለች፣ ስሙን ማግኒፋይ ያደረገች ሀምብል እናት ናት። የኔ እናት ናት ማርያም። ጠገን ያዝ ኦርቶዶክስ፣ ጠገን ያዝ አልኩ። አንተ የደብተራ ውላጅ ሁሉ ይህን ውሸት እያመጣችሁ አታውርም። ጠገን ያዝ። የእናቴን ስም አታጉድፍ፣ የእህቴን ስም አታጉድፉ። ያልተባለን ተባለ ብሎ በዚህ የምትከብር የጌታ እናት ማርያም የለችም። ልጇ ነው። አዎ፣ አንድ ቀንም ተቆጣችው ብሎ የሚል ቃል የለም። ልትቆጣውም አትችልም። ማርያምም በልቧ ተጠብቀው ነበር እኮ ነው የሚለው።
ከአንቺ የሚወለደው ቅዱስ የልዑል እግዚአብሔር ልጅ ይባላል፣ ስሙንም ኢየሱስ ትይዋለሽ ብሎ የነገራት የመልአኩ ድምፅ በሕይወቷ ዘመን ሁሉ ሲያቃጭልባት በልቧም ተቀርጾ የኖረ እኮ ናት። ተረታም ትውልድ እንጦጦ ሰማይ ላይ ደመና መጣ ብላ በላይ በዙፋኑ እሱ ባለበት ምን ነው አንተ እናት አይደለው እንዴ? ቁጣ እንዴት ነው? አማላጅ ዶክተር ሮዳስ ያለው ነው እመቤታችን ማርያም በአማላጅነቷ ዝናቡን አጠፋቸዋል። መቼ አማለደች? ተቆጭው ነው ብለው ንጉሱ የጻፉላት ተቆጣቸው ነው የሚለው። ቁጣና ምልጃ ከየት ቦታ ነው አንድ የሆነው? በየትኛው መዝገበ ቃላት? 8 መዝገበ ቃላት አለ። ነፍስ ከስጋ እስኪላቀቅ ድረስ እፈታሃለሁ እገጥማለሁ ማለት ነው። ቁጣ መቆጣት ማማለድ ሆኖ ተተርጉሞ አያውቅም። መቆጣት ማማለድ ሆኖ አያውቅም። የትኛውም የቋንቋ ሊቃውንት ይህን እንደዚህ ብሎ ተርጉሞ አያውቅም። የአዲስ አበባ ዩኒቨርሲቲ፣ የከሳቴ ብርሃን ተሰማ፣ የአለቃ ደስታ ተክለወልድ፣ የኢትዮጵያ መጽሐፍ ቅዱስ ማህበር፣ የዓለም አቀፍ ኢንተርናሽናል በሙሉ ማለት ነው። እንደውም የነጮቹን እየረሳሁት የኦክስፎርድ 2 አለኝ። 10 መዛግብተ ቃላት አለ። ከነጮቹ 2 ከኢትዮጵያ 8 ምድሪቱ ላይ ያለው የትኛውም የቋንቋ ሊቃውንት መቆጣት ብሎ የሚለውን ማማለድ ብለው አልፈቱትም። ከየት አምጥታ ነው ታዲያ ማርያም አማልዳ ዝናቡን አጠፋችው? ንጉሱ እኮ አማልጅኝ አይደለም ያሏት፣ ተቆጪው ነው። ምን ማለት ይሄ ባለጌ ልጅሽን ተቆጪው እንደማለት ነው። ምንድን ነው የምትሉት? ይህን ጥፋተኛ